ብዙ ሰዎች ይህ ሰው ማን ነው ይላሉ። የ2025 የጂፓወር ቲክቶክ ክሬቲቭ አዋርድ አሸናፊ አዶናይ። እንዴትስ በዚህ አጭር ጊዜ ስኬታማ ሊሆን ቻለ? እንዴትስ ነው ይህ ሁሉ ችግር አልፎ ለዚህ የበቃው ብሎ ያስባሉ። ግን አብዛኛው ሰው ያልተረዳው አንድ ሀቅ አለ። ራሱን ሆኖ ስለሰራ ብቻ ነው የተሳካለት። እንግዲህ በዛሬው ቪዲዮአችን ታዋቂውና በጥቂት ጊዜያቶች ውስጥ ትልቅ ዝና ያተረፈውን ቲክቶከር አዶናይ ዛሬ የራሱ ቲክቶክ አካዳሚ ሊያስመርቅ ነው። እንግዲህ እኛም እዛ ፕሮግራም ላይ ኢንቫይት ተደርገናል። እናም ፏ ብለን እንሄዳለን። እናንተም ይሄን ቪዲዮ ላይክ አድርጋችሁ እስከ መጨረሻው ሂዱ። ለዚህ ቻናል አዲስ ከሆናችሁ ደግሞ ሰብስክራይብ ማድረግ እንዳትረሱ። እንግዲህ ፀጉራችን ትንሽ ተንጨባረው ስለነበረ ከዚህ ወደዚህ ተሰርተን ነው ውሏችን የጀመርነው። ፏፈሽ ብለን አሁን ከማቲ ጋር ተገናኝተናል። አሁን ወደ ፕሮግራሙ ልንሄድ ነው። ያው ከፀጉር ቤት ወጥተን ከማቲ ጋር ተገናኝተን ልንሄድ ነው። ሌትስ ጌት ኢት። yes sir let's go። አብራችሁን ሁኑ። በሰብስክራይብ በላይክ ይጀምሩ። ፈታ በሉ። ወደ ውስጥ ልንገባ ነው። ሌትስ ጌት ኢት። ማይ ኮኔክት ነው። እንግዲህ አሁን እየገባን ነው። በጣም አም ሶ ኤክሳይትድ በጣም ማለት ነው። አም ሶ ኤክሳይትድ ሌትስ ጌት ኢት። እንግዲህ ልንገባ ነው። አሁን ኦሬዲ ፕሮግራሙ ገና አልተጀመረም። ሶ ልንገባ ነው። ሌትስ ጌት ኢት ጋይስ። ኦካ ወንድም ኢንኪ ላንቺ እኔ ሁለት ነው ያዝኩት ለራሴ አይደል አይደል? ኮዛኔ ያለው ተስፋ አልቆርጥም። ሰላም እንዴት ናችሁ? ልኛ ሀገሬ ልጆች አዶናይ ነኝ። This guy is so fire, my nigga. የመሬት መንቀጥቀጥ አጋጠመ። የራስ ቢዝነስ ብትጀምር ሁሉም ግን እንዲያስተምራለ ለሰው በለካስን ታቃለ
የሚናገረው ነገር መሰማት የለበትም። እኔ መጎረል የለብኝም፣ ቀናቢ የሚል የለብኝም፣ ራሴ መውደድ የለብኝም። ከሰዎች በታች ነኝ። ሀብታ ይገባኝ፣ ድህነት ብቻ ነው የሚገባኝ። እነዚህ ቃላቶች አይምሮዬ ላይ እየመጡ የሚረብሹ ቃላቶች ነበሩ። ራሴን በጣም ጠላ ነበረ። ወደ ውጭ ስወጣ ማለት ነው ሰዎችን አይናቸው እየተመለከቱኝ ማውራት አልችልም ነበረ። ያስፈሩኝ ነበር፣ ያንቀጠቀጡኝ ነበረ። ማንንም ሰው መናገር አልችልም። ጉሮሮዬ ይያዛል፣ ድምጼ ይያዛል። ህይወቴ እንዳለ ተቆላልፎ ነበረ። እስኪ እንዴት አድርጌ ቫይራል እንደምወጣ ማጥናት ልጀምር፣ እንዴት አድርጌ ቲክቶክን ማሸነፍ እንደምችል ልወቀው ብዬ የዛን ቀን 100% ቲክቶክ ለማወቅ ቃል ገባሁ። ከዛች ቀን ጀምሮ እንግዲህ እስካሁን ቀን ወደ 4.4 ሚሊዮን ፎሎወሮች ጨምሬያለሁ። ትልቅ ነው፣ ታይቶ የማይታወቅ አንዲ 4.4 ሚሊዮን በኢትዮጵያ ደረጃ ታይቶ የሚታወቅ አይመስለኝም። ይህ ሁሉ እንዴት ነው የመጣው? በአንድ ዓመት ከአራት ወር ምናምን የሚመጣው ይለውጥ እንዴት አድርጌ እፈልጋለሁ። እዚህ መታችሁ እያያችሁኝ ከሆነ ይህ ማለት ተሳክቶልኛል ማለት ነው። በጣም ብዙ ስራ ሰርቻለሁ እና አሁን ቲክቶክ እየተመረቀ ነው። ቲክቶክ አካዳሚ የኢትዮጵያ ትልቁ ቲክቶከር ነኝ። ኦልሞስት ወደ 6 ሚሊዮን ፎሎወር አለኝ። በጣም ብዙ ቪዲዮዎች ሰርቻለሁ፣ በጣም ከምታስቡት በላይ። ግን ከዚህ ሁሉ ስኬት በፊት አዶናይ የት ነበረ እንድታውቁ ስለምፈልግ እቺ ትንሽ የታሪክ ላጋራችሁ እፈልጋለሁ። ካናዳ ነበርኩኝ። ከአንድ ዓመት ግማሽ በፊት ካናዳ ነበርኩኝ። ምንም ገንዘብ አልነበረኝም። የምኖርበት ቤት በጣም ያስጠላኝና ይደብረኝ ነበረ። ህይወቴን በጣም ጠላው ነበረ። ጋይስ ልንገራችሁ፣ ተጨናንቄ ነበረ። የምታስታውሱ ከሆነ እንደውም በረንዳ ልወጣ ነው ብዬ የሰራሁት ቪዲዮ ነበረ። $11 ብቻ ነው ያለኝ አካውንት ውስጥ። ካናዳ ሰልችቶኝ ለ7 ዓመት ሙሉ ኖሬ ሳልቀየር ታዲያ ምንድን ነው የሚለውጠኝ? ችግሩ ምንድን ነው? ኢትዮጵያ ያለው ውጭ ሀገር የሚለውጠኝ ይመስለኝ ነበረ። አሁንስ ምንድን ነው ችግሩ የሚለው ጥያቄ አይምሮዬ ላይ በየቀኑ መጨመር ጀመረ ማለት ነው። የዛኔ ነው ወደ ኢትዮጵያ ለመመለስ የወሰንኩት። ወደ ኢትዮጵያ ተመለስኩ እላቸዋለሁ። ስመለስ እንግዲህ ገንዘብ ሳልይዝ ነው። አብዛኛው ኢትዮጵያዊ ዲያስፖራ ከውጭ ሀገር ሲመለስ ንብረት ይገዛል፣ መኪና ይገዛል ብሎ ይጠብቃል። እኔ ግን እንኳን ንብረት ልገዛ ይቅርና የቤት ኪራይ መክፈል አቅቶኝ ወደ እህቴ ቤት ነው የገባሁት። እሷ አንድ ቤድሩም ነበራት፣ የራሷ አልጋ ነበራት። እኔ ደግሞ ሳሎን ላይ የነበረው ምንጣፍ ላይ ትንሽ ኮምፎርት አድርጌ እተኛ ነበረ። በጣም የሚያም ሀቅ ማለት ነው። እውነቴን ነው የምላችሁ። ሞራሌ ነበር የተሰበረው። በጣም በራሴ አፍሬ ነበረ። እንዴት አድርገህ አዶናይ 7 ዓመት ሙሉ ካናዳ ኖረ፣ እንዴት ቤት ኪራይ መክፈል ያቅትሃል? እንዴት እህትህ ወደ ሬስቶራንት ምሳ ሰዓት ይዛህ እየሄደች እንዴት ትጋብዝሃለች? እንዴት ትፈቅዳለህ ይህ እንዲሆን የሚለው ትልቅ ወቀሳ አደረብኝ። ራሴን እየወቀስኩኝ ነበር። በጣም ተጨናንቄ ነበርና የዛኔ ነው ኦኬ አዶናይ እንዴት አድርጌ ትልቅ ደረጃ ላድርሰው? እንዴት አድርጌ እውነቴን ነው የምላችሁ ከራሴ በላይ አልፌ ለቤተሰቦች ይሁን፣ እንዴት አድርጌ ከራሴ በላይ አልፌ ለሰዎች ይሁን፣ ለተዳከሙ ሰዎች። ሁሌም ዓላማዬ እሱ ነበረ። በሀብት በብዙ ነገር ተትረፍርፌ ለሌሎች ሰዎች መትረፍ ዓላማዬ ነበረ። ይህ ነገር ግን የዛኔ አላሳካሁትምና ግን እቅድ አወጣሁኝ። ኦኬ ሶ ለብዙ ጊዜ ኮንሲስተንት ሆኜ ሳላቋርጥ የሰራሁት አንድ ነገር ቢኖር ቲክቶክ ነው።
ጋይስ የማሪስ እየጠበቃችሁ ነበር ከያኔ የማሪስ እንግዲህ ወላይታ ነው ያለው ይቅርታ ጋር ይቅርታ ብሏቸዋል። ስለዚህ የማሪስ በዚህ ይባላችሁ አንዴ አላባደ ጀምሬ ሳይለ ቢቀይር እንዲህ ነው ከላም ቢቀጥ ያስተምር ሶዳውራ ስለኔ መስጊድ ሰዶኝ አላቅም መዛ መብራራ ስራ ነው ምስክሬ ወርስ ነው ካባቴ ይንቀብራና ቢሉኝ ወደ ማታራት አባቴ እዚህ ያለው ይራባና ያለው Let's go, DJ, come on! Kita buka terbuka jelas. ቸግሮ በረንዳ ወጣን ብለህ የተመለስክ ሰው እንዴት አድርገህ ነው ያን ልታነቃቃ? ግን ድፍረቴ የራሱ ሊያነቃቃቸው ይችል ነበር። ምን እላችሁ ፈልጌ ነው፣ ሁሌም አዲስ ነገር መሞከር የሰው ፍርሃትን ተረባን አለመፍራት ትልቅ ደረጃ ያደርሳችኋል። ወድቃችኋል ብሎ ለመሳቅ የተዘጋጀ በጣም ብዙ ሰው አለ። ግን በተረባ ፊት ቀና ብሎ እንደሚሄድ የሚመስል ነገር የለም። ነገራችሁ አደኝ ደፍቴ ሞትን ማስፋት ብቻ ነው ያለበት ነገር ይችላል። ኮንፊደንስ ከዛ ለመነጭ ከሆነ የፍርሃት በራሱ ፍርሃት ሆኖበታል ማለት ነው። የፍርሃት ፍርሃት ሆኖበታል። ሶ አንዱ ተፈካካና አዶናይ ቲክቶክ አካዳሚ አዶናይ ቲክቶክ አካዳሚ ለምንድን ነው የተከፈተው? እናችሁ ነበር እኔ ቲክቶክ ላይ እንደጀመርኩ ይንገራችሁ። ቫይራል የመውጣት መጀመሪያ ቫይራል የመውጣት ዓላማ ነበረኝ። የኔ ዓላማ የነበረው ሁሌ ፍርሃት መጋፈጥ ነው። ሆኞ ማላቅ ማንነት መሆን ነው። ከትናንትና በልጬ መገኘት ነው። በገንዘብ በእቃ ሳይሆን በማንነት በልጬ መገኘት አንዱ ይህ የኔ ውሳኔ ነው። የዛሬ ድፍረት ከትናንትና የነበረው ድፍረት በላይ መሆን አለበት። የዛሬ እምነት ከትናንትና እምነት መብለጥ አለበት። ይህ የኔ ውሳኔ ነው። የዛኔ ካሜራ ያበራዋት በጣም ጓደኞች ነበሩ። እነዚህ ጓደኞች እንግዲህ ግሩፕ ቻት ነበረ፣ ዋትስአፕ ላይ እናወራ ምናምን ነበረ። ይተርቡኛል እንግዲህ ጋይስ የሆነ ለየት ማለት ስሞክር ወዲያው በተረባ ነበር የሚያወጡኝና እነዚህ ሰዎች እያሉኝ እንደሆነ ገባኝ። በቃ እነዚህ ከአንድ ሰማይ የወጡ ጓደኞች ወሉ ጎረቤቶች ከብዙ ነገር እያቆሙ እንደሆነ ተረዳው። ከእናንተ እያቆሙ እንደሆነ ተረዳው። ይስላል ሰው ልጅ አላውቂያለሁ የወጥ ጅል መባል ለምፈራው ታስጠላል መባል ነው የምፈራው። ድምጽ ይደብራል መባል ነው የምፈራው። ስለዚህ ይነዋል it's okay ይበል በቃ ይስገቡኝና ይለፍልኝ ጀመርኩ። የመጀመሪያ ፖስት የቲክቶክ ቪዲዮ እየተጃጃሉኝ ነው። የቲክቶክ ስቲከር አለ የሆነ ጌም እንደዚህ ያለ በፊት በታክሳክሷል አይደል? እሱ እየተጫወቱኝ ፖስት ቪዲዮ ምን ሴንስ የማይሰጥ ከአዶናይ የማይጠበቅ ተግባር ራይት እዛኔ እንደዚህ ነበረ። ሰላም እንደላችሁ ዳናች ወይ ምናምን ከዛ ፖስቷት በትግርኛ ነበር የምናወራ። ተጃና ጃና ማለት ትግርኛም ተወቅ እንደዚህ ካላችሁ ሁሉ አፋራ ሁሉ በቃ ጅል ማለት ነው። አንተ ጅል ነው የሚሉኝ እንደ ቀላል ነው። ችግር የለውም ልለፈው አለኳት እሷን። ከዛ የሆነ የትግርኛ ዘፈን ነበር አንድ በቃ የሆነ በቃ ምን ይላችሁ እንጂ ከምጨፍሩ እሱ ፖስት 1000 ቪው ገባች። እኔ ቪው ደስ ብሎኛል ቪው ስላየሁት። ግን ከዛ በላይ ደግሞ አዶናይ መውጣት አለበት ከዚህ የድሮ ማንነት እስር ቤት፣ ከዚህ የፍርሃት እስር ቤት ፖስት አብሬ አንድ ቀን የምናስገባችሁ መስላችሁ ለመጀመሪያ ጊዜ ቫይራል የወጣሁት መቼ እንደሆነ ነገራችሁ ስለምፈልግ ነው። ለመጀመሪያ ጊዜ ቫይራል የወጣሁበት ቀን ኦኬ አዶናይ ስለምን ማውራት ይፈልጋል? አሁን ፍርሃት ለመጋፈጥ ምናምን አይደለም። አዶናይ ስለምን ማውራት ይፈልጋል? ቁጭ ብዬ ሳዳምጠው ራሴ የዛሬ ሴኩሪቲ ነበርኩኝ። ቁጭ ብዬ ነበር ምንድነውና አሰብኩት ኦኬ እኔ ብቻ የዛኔ የነበሩ ጓደኞቼ ተራቢዎች ናቸው።
ለሱ ጓደኞች ተባሉ እንጂ እውነት ከልብ ጓደኞች አሉ። ስለዚህ ብቸኛ ነኝ፣ ስለ ብቸኝነት አውራ ቢቀር አብዛኛው እኔ ያስታውሳለሁ በብዙ ሰው ተከብቤ ስላደኩኝ የብቸኝነት ፍርሃት አለኝ። ከብቸኝነት ፍርሃት በላይ ደግሞ ምንድነው እነዛ ድሮ ያውቁኝ የነበሩ ተማሪዎች ጓደኞች ብቻዬን መሆኔ ማወቃቸው ለእኔ ትልቅ ውድቀት ነበር ነገራቸው። ስለዚህ እሽሽ ነበረ እንዳይታወቅብኝ ሁሌ ከሰው አጠጋ የሆነ ሰው ሳይ ሀይ በምናልተው ከፊ ብቸኝነታችን ምናምን ስለዚህ ነው ብቸኛ መሆኔ ያስታወቅ ሰው ቡም ኦልራይት አንድ ሀሳብ መጣችልኝ። የሆነች ጅዋጅ ላይ ሆነ ቆየ ነው ቲክቶክ ስልኬ አስቀመጥኩትና ቪዲዮውን አበረዋት። እቺ ቪዲዮ እውነቴን ብላችሁ 15 ጊዜ ይቀርጽኳል ትጥጥጥ እያልኩኝ ማለት ነው። ዞሮ ቀረጽኳት ምናምን ብቸኛ መሆን አስታውሱ ይዛችሁ ምንድነው ብቸኛ መሆን ጥፋት አይደለም። ብቸኛ መሆን ችግር የለውም። በብቸኝነታችን አንግፋለን። ስለ ብቸኝነት እናወራ ቪዲዮ ነው እቺ ቪዲዮ። አሁን ተጨባጭ ነው እቺ ቪዲዮ ከወለቀ በኋላ ከሆነ ምንሽ ከዚህ ምንሽ ላይ ጀጋ አይ ኦኬ ከቶስ ምንሽ ላይ ራይት እኔ አሁን በጣም መናከኛ የዛኔ ነው ማራኪ ይገባል። የዛኔ ነው በቃ ታዋቂነት ትንሽ እንትን ያደረኩት ያየሁት ማለት ነው። 300 ቪው ሲገባ ለማማር ለሽለይ ቪዲዮ ይሰራችሁ 300 ቪው ሲገባ በስመ አብ ኦኬ ምንድን ነው ይላል ያ ቪዲዮ የሰራው ከየት ነው የመጣው ማለት እንዴት አስቤው ነው እንደዚህ ተናግሬው እንደዚህ ሁሉ ሰው ባንዴ ወደደው። የቲክቶክ ስልጠና የጀመረችው የዛኔ ነው። እንዴት አድርጎ ያ ቪዲዮ ታየ ራይት 300 ሰው ታየ። ኦኬ ደግሜ አንድ ቪዲዮ ሰራለሁ because this በቀደም ደስ ብሎ የሰራው ተሳካልኝ። it's very simple ደግሜ ሁለተኛ ቪዲዮ ሶስተኛ ቪዲዮ ስለ ስደት ያወራው ቪዲዮ ሰራው ስለ እፍረት ያወራው ቪዲዮ ሰራው ግን ነገር የለም። ስለ ብዙ ውስጥ ላይ የደባቸው ነገሮች እያስወጣው it's okay ችግር የለውም ሁላችንም እናልበታለን እያሉ በመናገር ምክንያት በጣም በብዙ ሰዎች እየታገኙ ማለት ነው። ኦኬ ከዛ በኋላ ወደ ሌላ ደረጃ የወሰደች ምንድነች? ሃይ ቆንጆ ምን ትልከነሽ ሃይ ቆንጆ እንዴት ነሽ ቢሰራት ቪዲዮ ለምን እንዴት ያለሽ የኔ ቆንጆ ያለሽ ምታል ዞሮ ግን የኔ ቆንጆ የምትለው ቃል ውስጤ ላይ መጣችኝ። ራሴን ማዳመጥ ሰው ምን ይላል ብዬ አፈራው ማለት አሁን ባላችሁ ስምና ሰውነት whatever it is ወንድም ማለት ፖስት አለ የምትፖስተው ደግሞ በመጃጃ ብቻ አይደለም። ቲክቶክን እዚህ ጋር ያለ ከጎኔ no one መጥቶ ኢንፍሉዌንስ ሊያደርገኝ አይችልም፣ ሞቲቬት ሊያደርገኝ አይችልም። ከዛ my brother is here እኮራበታለሁ። ሁልጊዜ ከመሬት አስይዞ like እዚህ ሲደርስም ለራሱ ሁልጊዜ ነው የሚገርመኝ እና I'm really proud of him። ሁልጊዜ እንደተደሰተ እዚህ ጋር የደረሰበት የሆነች የውድቀቱ ሰዓት ማጋት አለ ከፍ ያርግልኝ ሁልጊዜ እሱ ነው ጸሎቴ። ጠዋትም ማታም በጣም ነው የምወደው። እግዚአብሔር ቅዱስ ሚካኤል ከጎኔ ይከተሉ። እግዚአብሔር በይትበት ተባረክ። ለቤተ ማርያም ወለድ ይስማለን ወዳለሁ። እኛም ከሱ ጎን ህይወታችን እስካለ ድረስ ከጎኑ ሰፖርት እናደርገዋለን። እንወዳችኋለን። እንደ አይነት ደጋፊ አይገኝም ማጣጡ እንደ አይነት ደጋፊ ይለያል ነው ብለን ስለያል ወንድማችን አራት ፋሚሊ ይለያል። ቲክቶክ አካዳሚ in my mind cause I'm
taking W with the one Yoga. Yes sir. You're here big. Yeah. So ዛሬ እንዳያችሁ አውጪና ቫይብ ያለው ፕሮግራም ነበረ። በጣም አንደኛ ነበር። ከዚህ በኋላ ትልቅ ደረጃ እንደሚደርስ እርግጠኛ ነኝ። Like we can do so. Yes sir. We can achieve everything. So የዛሬ ቪዲዮአችን ይሄን ምስል ነበር። ሰብስክራይብ ማድረግ እንዳትረሱ። ጀለሶቼ በጣም ወዳችሁ ደስ ይቻላል። ብቻ ፋሚሊዎቼ ወዳችኋለሁ። መቻችሁ